የልጅ እናት መሆኔ ነው ማለት ከሁሉም እንግዲህ እንትን ማለት የልጅ እናት ስለሆንኩ ነው ማለት በዚህ እድሜ ወልጄ የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አድርጉልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። በጣም ስለከፋኝ ነው። ብቻ የልጅ እናት እኮ እኔ ብቻ አይደለሁም፣ ሁሉም ሰው ይወልዳል። ሴት የተባለ ሰው ይወልዳል አይደለ? እስከ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎችን ይዩት። ግን በጣም አመሰግናለሁ። በጣም ያዘንኩ። በብዙ ኮመንት ያየሁት ምንድነው ዋንትያ ዘረኛ ናት ነው የሚለው። እኔ እውነት ለመናገር እኔ እንጃ ላይክ የሆነ ጊዜ አንድ ቀን የሆነ ነገር ተናግራለች። ከዛ ውጪ እኔ ማይቼው እሱ ትንሽ ደብሮኛል። ከዛ ውጪ ግን ሌላ ይሄ ዘር ምናምን ስትሳደብ አይቻት አላውቅም። ላይክ ዘር ስትሳደብ ምናምን ሌላ አይቻት አላውቅም። የአንድ ቀን የሆነች ነገር ተናግራለች። ከዛ በተረፈ ይሄ ዘር ውስጥ ገብታ ኦሮሞ አማራ እንዲህ ነው ትግሬ እንዲህ ነው ምናምን የራሷን መውደድ ትችላለች። የራሷን ከወደደች የራሷን ባህል ካስተዋወቀች ኦሮሞነቴን ወደዋለሁ ኦሮሞነቴን ኦሮሞ ማለት መብቷ ነው። 4 ነጥብ። እኔ ማለት ማማው ከእናንተ አይምሮ የሚለየው በምንድን ነው? የሰው ልጅ የራሱን መውደድ መብት አለው። የሰው ልጅ የራሱ መውደድ መብት አለው። ራሱን ሳትወድ ልጅ እኔ ልትወደኝ አትችልም፣ እኔ ልትቀበለኝ አትችልም። ስለዛ ዋንትያ የራሷን ባህል ስላስተዋወቀች የራሷን ስለወደደች የራሷን ዘፋኝ ስለወደደች የራሷን ፖለቲካ መብቷ ነው። የኔን ብቻ መታ አማራ እንዲህ ነው አማራ እንደዛ አማራ ስትል አዎ ይሄ ነገር አያስኬደንም ትላላችሁ። የራሷን ዘር መውደድ መብቷ ነው። እኔም ዘሬን እወዳለሁ። ከኦሮሞና ከአማራ ማን ታስቀድሚያለሽ ብትሉ አማራ ነው የምለው፣ ዘሬን ነው የምወደው። ከአማራና ከትግሬ ብትሉ አማራ ነው የምለው፣ ዘሬን ነው የማስቀድመው። ትግሬውንም ብትጠይቁ ተጋሩ ይቅርታ ትግሬ እኮ ስለ አይቻልም እላችኋል። ዘንድሮ ተጋሮችንም ብትጠይቋቸው እንደዛ ነው። ጆን ዳንኤል ቢኖር እኔ እንኳን ባሸንፍ ጆን ዳንኤል ነው የሚገባው። ጆን ዳንኤል ቢኖር ነው ግን የለም። እኔን ወንድሙን ተክቶኛል፣ እኔ ወንድሙ። ስለዚህ በቃ ጋይስ እግዚአብሔርን ከ3 ዓመት በላይ በቃ ላይቭ ስትሪም 4 ነው ብልተናል። በሊጡም በዱቄቱም በበርበሬውም ጭቃ ውስጥም እየገባን ውጭ ወተንም እየተንከባለልን ትቦ ስርም እየገባን ከ7 ቪው ይሄው እንግዲህ እንደምታዩት 1700 ደርሰናል። ብላኪ ያራዳ ልጅ እና በላይቭ ስትሪም ታጭቻለሁ። ቮት አድርጉልኝ። እስካሁን ቮት የምታደርጉልኝ ሰዎች ከልቤ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ስቴኩል ቴንኪው፣ ብላኪ ቴንኪው፣ ፎክሲ ቴንኪው። እግዚአብሔር ያክብራችሁ። ጌታ ምስክር የምሬ ነው። ባይዘው እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ፍቅራችሁን ስላሳያችሁ በጣም አመሰግናለሁ። እንግዲህ ቮቱ ይቀጥል። እስቲ 10 ሺህ 20 ሺህ እናስገቡ ቮቱ እና ቮት ማድረግ የምትፈልጉ ሰው ምናልባት ኔትወርክ እየተጨናነቀ ነው። ባይዘው ብዙ ሰው እዛ ዌብሳይቱ ላይ እየገባ ስለሆነ አንዳንዴ እምቢ የሚላችሁ ሰዎች አሁን ቮት ለማድረግ እምቢ ካላችሁ ትንሽ ቆይታችሁ ሞክሩት ምናምን ነገር። ብራውን ሹገር አሁን እንደዚህ አይነት ፍቅር ነው የሚያስፈልግ። ድገሚ ብራውኒ፣ ድገሚ ብራውኒ፣ ባላየ ድገሚ ብራውኒ። 2000 ሰው እያየን ነው እንዴ? አዎ 4 ኪሎ እንግዲህ ከኢትዮጵያ ብቻ ነው እስካሁን ቮት የሚቻለው። ውጭ ሀገር ደግሞ ላላችሁ እኔ እንግዲህ ከ1 ሳምንት በኋላ ምናምን እንትን ውጭ ሀገር ላሉ ሰዎች ደግሞ አንድ ሲስተም እንዘረጋለን ተብሏል። በርቁ ማለት ነው ወይ ያለፈ ታሪክ ደግሞ ያለፈ ነገር ደግሞ በአሁን ሰዓት ምንም እኔን እንትን ሊለኝ አይችልም፣ ሊነካኝ አይችልም። ስለዚህ ግን ከሀገር ውጭ ያሉ ሰዎች ተመርጠው ከሆነ እኔ ለራሴ አይደለም አሁን የምቆመው። ከሀገር ውስጥ ያሉ ሰዎች ተመርጠው ከሆነ አሁን እነ ሮዚ ምናምን ተመርጠው ከሆነ እነ መማር መግባት ነበረባቸው። በእርግጠኝነት እነ መማር መግባት ነበረባቸው። ምናልባት አዶናይ ጠቅልሎ ገብቷል ኢትዮጵያ አይኖ የካናዳ ዜግነት ምናምን ቢኖርም ጠቅልሎ ኢትዮጵያ ገብቷል። ስለገባ እሱ እንደ ኢትዮጵያ ነው እንዳለ ነው የምንቆጥረው። እነ ሮዚ ግን ከተመረጡ ኢትዮጵያ ውስጥ ሳይኖሩ ከተመረጡ ግን እነ መማር መመረጥ ነበረባቸው። መማር መግባት ነበረባት፣ ሌሎቹም ማለት ነው። ምክንያቱም በበጎ ስራ በመልካም ስራ በሁሉንም ባህል በማስተዋወቅ በሁሉም ነገር እነ መማር መግባት ነበረባቸው። እውነት እናውራ። እድሜ ገደብ አለው እንዳለ ያረጡ እድሜያቸውን በሜካፕ እና በምን ያስተካክሉ ናቸው የተመረጡት። የምን እድሜ ገደብ አለው ነው ማለት ምን ማለት ነው? እድሜ ገደብ አለው እንዳለ ያረጡ የኢትዮጵያ ሕዝብ እንደው አሜሪካና ከአሜሪካ ውጭ እንደው ከኢትዮጵያ ውጭ ያለ ሰው ማለት ትክክለኛ እድሜውን ታውቁታላችሁ።
ኢትዮጵያ ውስጥ ያለ ሰው ዛሬ 25 ብሎ ነገ 27 ዛሬ 27 ብሎ ነገ 21 የሚል ሀገር ውስጥ ተቀምጠ ስለ እድሜ ታወራል። ማን ነው እድሜ ገደብ ያደርገው? እዚህ አሜሪካን ሀገር እኮ ማለት ነው የ70 ዓመት አሮጊት ትምህርት ቤት ኮሌጅ እየሄደች እየተማረች ጂም እየሰራች ዋክ እያደረገች የ70 ዓመት አሮጊት ማለት ነው። ኢትዮጵያ ውስጥ እድሜ ልካችሁን ሰውን በእድሜ ማሸማቀቅ አንደኛ እናንተ ናችሁ። የኢትዮጵያ እናቶች ገና በአራስ እንኳን እኮ መለየት ትችላላችሁ። የአሜሪካ አራስና የኢትዮጵያን አራስ አንድ ወንበር ላይ ብታስቀምጧቸው እንደ ኢትዮጵያው አራስ ሰነፍ የለም። የአሜሪካ አራስ በሁለተኛው ቀን ይወልዳሉ፣ በሶስተኛው ቀን ቅንቅን እያሉ ስራ ገብተዋል። ጂማቸው ምናምን ለምን ሰውነታቸው የጠነከረ ነው። ጂም ሲሰሩ ምን ሲሰሩ ሰው ጤነኛ ምግብ ሲሰሩ ሰውነታቸው የጠነከረ ነው። የኛስ አራስነት 6 ወር ይቀልብሻል። 6 ወር ሙሉ አራሶች 6 ወር ሙሉ 6 ወር ሙሉ መድኃኒዓለም ያሳያል። ገንፎውን ስትበላ ቡላውን ስትጠጣ ጭቆም በቂጧ በምኗ በቂጧ በጭንቅላቷ ያንን እህል ሲከምሩላት ይውላል። 6 ወር ትታረሳለች። 6 ወር ባልየው ስራ 6 ወር ሙሉ ቂጡ እስኪላጥ ይሰራል። የአሜሪካኗስ ተውት አሮጊቶቹ ዛሬ ወልደው በሁለተኛቸው ቀን ስራ ቅንቅን እያሉ ነው የሚሄዱት። የኛ ግን እድሜ ልካችንን ትልልቅ ሰው ሰነ እዚህ አሁን አሮጊቶች መኪና ይነዳሉ። 70 ዓመት 80 ያማምሩ አለባብሳቸው ነጮች እግዚአብሔር መኪና ይነዳሉ። እንደዚህ ብሎ አይናቸው እንኳን መኪና አይደለም በአካል ጉዳት እንኳን የተጎዱ መኪና ይነዳሉ። የኛ ሀገርስ የእድሜ ጉዳይ አለው። ላጓርድ እንደው የእድሜ ጉዳይ አለው። እዚህ አሜሪካን ያሉ ሴሌብሪቲዎች 70 ዓመት 40 ዓመት አይደል እንዴ በሬድ ካርፔት ሲሽከራከሩ የሚውሉት? መቼ ነው የምትሰለጥኑት? የኛው እንኳን እነሱ ተውትና ምን አለ ደህና ነገር ብትወስዱ፣ ምን አለ ደህና ነገር ከሌሎች ዜጎች ኮፒ ብታደርጉ። ሰው የእድሜ ገደብ የለውም። ለመሸለም የእድሜ ገደብ የለ፣ ለመታወቅ የእድሜ ገደብ የለ፣ ለመወደድ የእድሜ ገደብ የለው። እድሜ ቁጥር ነው። 4 ነጥብ። ምን ሰርተህበታለሁ? ጥያቄ በእድሜክ ምን ሰርተህበታለሁ? ምን አድርገህበታል? ቆረቆራ ምን አድርገህበታል በእድሜክ? እና መማር በእድሜ ነው እንትን ያሏትኝ ምናምን ግሽጣ ራስ። እኔ እንዴት አድርጌ እናንተ እንደምረቃችሁ እኮ ቃል አነሰኝ እኮ እግዚአብሔርን ለአዋር ከዚህ ልጅ ስላላል ነው ትላላችሁ። ምን አገናኘው? የሰው ልጅ የሰራውን ነገር ነው እንጂ የምታየው ስለ እድሜው መማር እድሜዋ 70 ዓመት ያረጡ ስንት ነገር እየተደረገ አይደል እንዴ ያለው። እኔ ዋና ፖይንቴ ምን መሰላችሁ? ከሀገር ውጪ የተመረጠ ሰው ካለ የገባ ሰው ካለ እነ መማር መግባት ነበረባችሁ። ፌር አይደለም። በቃ ሮዚ ኢትዮጵያ ውስጥ አትኖርም። እኔ ሮዚ ፎሎይ ናት፣ በጣም ወዳታለሁ ምናምን አከብራ ልጅ ናት። ምን ከባበርነን ደግሞ በሮዚ ቀንታ ነው በሉ። እኔ መከራ ውስጥ እኮ ነው የገባሁት። እኔ አልቀለም። እኔ ራሴ የሆነ እግዚአብሔር የራሴ የሆነ መክሊት ሰጥቶኛል። ማርያምን እኔ እንዳትሉ እኔ ኮመንት መማር የሚሆን ነገር ስትናገር ዋንትያ የሚሆን ነገር የሆነ ነገር ሲናገር ቀንተ በእንትና ቀንተሽ ምናምን የምትሉት ሮዚ ሳነች አዋልደሻል እንዴ ውዴ? እኔ ፍቅር ይኸው ሮዚ መጣ ራሷ። እሺ ነኝ። አቤት ጠራችኋት። ምን አለ ትንሽ አመጣ። አቤት ስማ ወደ መንፈስ ቅዱስ ዋንትያ ብዙ ጊዜ ሊፕስ እንደዚህ በዘፈን ነው የምትሰራው። ይሄ የዘፈነች ነው የምትሰራው ተረክተኛ እና መጀመሪያ ቮት ሲደረጉ እዛ ላይ ማንም አልመረጣትም። ማንም ለምርጫ ያስገባት የለም። ወደ ቲክቶክ አዋርድ ፕሮግራም እንዲሰሩት ጋር ሲሄድ ድምጻቸው ሲመረጡ ማለት ነው አልመረጧትም። ዋንትያ የለችበትም። አንድ ሰው እንኳን አልመረጣትም። ለዛ ያላስገባናት እንጂ የኛ ችግር አይደለም። ሲቀጥል ደግሞ ገባንና እንደዚህ ከተባለ በኋላ ደግሞ ቪዲዮዎቿን ገብተው ማይጀመር 2 ምናምን ነው ድራማ የሰራችው። በተቀራ ለቲክቶክ እንትን ይሄ ለውድድር የሚያቀርብ ነገር ምንም ነገር የለም። ለዛ ነው አሉ። እኔ ደውዬ ጠየቅኩኝ ዛሬ እና ሮዚስ ለዛውም ውጭ ሀገር ሆና ምን ሰርታለች? ከሊፕሲንግ ውጭ ማን ሮዚ ገብታለች እንዴ? አዎ እንዴ አኬን አወቅሽው? የኛ አኬ ይሄ ፎሎ የሚያደርግን ትንሽ ነገር አኬ ገብታል እንዳትለኝ። አኬ ባለፈው አመት አስገብቶ የለ እንዴ? አም ፕሮፌሽናልማ አይደሉም። ላይክ ፕሮፌሽናል አይደሉም እነዚህ። አም ፕሮፌሽናል ላይክ ስሳደፍ ፊት ለፊት፣ ስረዳም ፊት ለፊት፣ ሳደርግም ፊት ለፊት፣ ስወድም ፊት ለፊት፣ ስረግጥም ፊት ለፊት ነኝ። 4 ነጥብ። ስጫወት ፊት ለፊት ነኝ። ንዴቴ ፊት ለፊት ነው። አሁን በትናንትና ቀን ሰው ቀንተሽ ነው በእነሱ ስላሸነፉ ይለኛል ብሎ ቢያስብ ኮመንቱ እየተቃጠለ ጸጥ ብሎ ይላል። አልችልበትም እኔ ኮመንታተር ሳይ ቀማላም ብዬ ከዛ ሁሉ ሰው መሀል መርጬ ረጣለሁ። 4 ነጥብ። የኔ ኳሊቲ ይሄ ነው። ራሴን አውቀዋለሁ እና ችግር የለብኝም። ለዚህ ግን እህቶቼ ባለመመረጣቸው ትንሽ ደበረኝ። ቀን መማርነ ሳሪነ ማን ሀቢባ ብዙዎች ነው የአረብ ሀገር ልጆች ደግሞ ከሀገር ውጭ ከነበረ የአረብ ሀገር ልጆች ጠንካራ ልጆች አሉ። እንዴት አሳልፈው እንደመጡ ከብዙ መከራ እንዳለፉ ከዛ በኋላ እንዴት ሀገራቸው ላይ ገብተው ስራ ይዘው ምናምን በጣም ብዙ ጠንካራ እህቶቻችን ነበሩ። መመረጥ አለባቸው። 4 ነጥብ። ቤታ እና አሁን ቤታ ኢትዮጵያ ብትወደ እኔ ኢትዮጵያ ብኖር ታሪክ ነው የምፈጥረው። እናቴ ትሙትን ስማሙ ደፍ አይ አይደክመኝም። ማውራት አይደክመኝ፣ መሮጥ አይደክመኝ። እንቅልፌ የሚመጣ ሰው አይደለሁም። በደንብ ኢነርጂ አለኝ። በደንብ ኢነርጂ አለኝ። አሁን እናንተ አርጅተሻል ጫጭተሻል ትሉኛላችሁ፣ ግን ኢነርጂ ኒውቲ የአፍላ ሰው እድሜ ነው ያለኝ። ካሊብ የኔ ፍቅር የአፍላ ሰው እድሜ ነው ያለኝ። ግን 12 ዓመት 13 ዓመት ልጅ ነው የምመስሉኝ። ኢነርጂን ተመልከቱት። አርጅተሻል ትሉኛላችሁ እናንተ፣ አርጠሻል ትሉኛላችሁ። መድኃኒዓለም የሚወቀው ግን ኢነርጂን ተመልከቱት።
በሰራበት ዩቲዩብ ብሰራ ተፍተፍ ኢትዮጵያ ሆነ እኔ እናቴ ትሙት እዚህ አታገኙኝ ነው ቲክቶክ ላይ ፍንትው ነበር ምንም ፍንትው ለምን አቅሜን አውቀዋለሁ በእውነት እዚህ አሁን ከማን ጋር የምትሰሩት ቪዲዮ ከማን ጋር ትሰራላችሁ ማንን ታምናላችሁ በየቀኑም ያለውን ክራይም ተመልከቱትኝ አዳምጡ ሰዎች ምን ያህል ጎረቤቶቻቸው ጋር እንኳን መኖር አትችሉ ጎረቤታችሁ ሰዎች ጭንቅላታቸው እዚህ የተጎዳ ይሆናል ምናምን ይሆናል ይሉንታ የላቸውም ይሉንታ ሼም የለም እኔ ለኢትዮጵያ ውስጥ ሼም አለ ይሉንታ አሁን ነው እንጂ እንደዚህ ሆነው በፊት ሼም አለ ይሉንታ አለ ሰው ምን ይለኛል የሚባል ነገር አለ እዚህ የለም በቃ በሆነ ነገር $15 ሰጥቷችሁ የሆነ ነገር ወይ ድረግ ምናምን ካልመጣችሁ ግንባርን ሾቶ ይላል ኢትዮጵያ ግን የለም በሰው በሽምግልና ምናምን በዘመድ አዝማር ትለምናለ ያ ነገር አለ ገባችሁ ከሰው ጋር ትገናኛላችሁ ሰው ታገኛላችሁ ከሁሉ ሰው ጋር ተገናኝታችሁ ትቀርጻላችሁ ፕሮግራም ይዘጋጃል እዚህ ሀገር ሰው ስራ ነው የሚሰራው ጠዋት ይወጣል ማታ ይመለሳል ማታ ይወጣል እንደ ጅባው ብሎ ማታ ጠዋት ይገባል ይሄን ያለው የአሜሪካ ነው ነጩም ጥቁሩም ስራ ላይ ወይ የሆነ ነገር ላይ ነው የምታገኙት የኢትዮጵያ ሰው ግን ቢያንስ እንኳን ለ7 ሰዓት ሰርቶ ለ17 ሰዓት ይተኛል ጎረቤት እዛም ሄዳችሁ እንትን ትላላችሁ ገባችሁ ይሄ ነገር ቻንስ ስላለ ነው የተጠቀሙበት እንጂ እንደዛ አሜሪካን ሀገር ቢኖር ኖሮ እኔ ቤታ እሳት ነበር ነው እሳት እኔ የትኛውም አፕ ላይ የሄድኩት አፕ ላይ ማለት ነው አቴን የሆነ እንትን ይስባል አሁን እናንተ ቤታ ቆንጆ ሆነ ብቻ ነው ሰውነቷ አቋም ብቻ ነው ሶሻል ሚዲያ ትላለች የትኛውም አፕ ቆንጆ ይተባለችዋል ስዕል ይተባለችዋል መድረክ ላይ ብታቆሙ እሷ እንዳትታይ ማድረግ ይችላል ነው ቤታ አቅም አለኝ በመልክ አይደለም የሰው ልጅ በቁመን አይደለም ሰውን እንዴት ነው መያዝ የምትችሉት ሰውን እንዴት ነው ማስደሰት የምትችሉት ሰዎች የእናንተን መልክ በጥብጠው አይጠጡትም ውዶች የእናንተን አቋም ማለት ነው ግጠው አይጨርሱትም ከስትረሳቸው የሚያላቅቅ ሰው ነው የሚፈልጉ ከጭንቀታቸው የሚያላቅቅ ፈታ የሚሉ ዘና የሚሉ መጫወት መሳቅ ነው እንደሚፈልግ የሰው ልጅ ያንቺ መልክ ለምን ስዕላት መስል ሞናሊዛ ለምን አትበልጫትም በጥብጦ አይጠጣውም ያንቺ መልክ ለራስሽ ነው የሚጠቅምሽ ጃኒ is the best in what way ሲባል በቃ በጣም በጸዴ way ያቀርበዋል አዋርድ ነው በሚለው more of ደግሞ አዶ ያረጋው his lifestyle ነው whatever he does every day ምናምን ነው ያረጋው his life ነው like ያወጣው which means his lifestyle ምናምን እና ብዙ አድርጎታል መሰለኝ እና አዶናይ ሊባል አሪፍ ነው አዶናይ ቢባል ላይክ ልክ ነው መሰለኛ ምክንያቱም ላይፉን ነው የሚያሳየና ጃኒ እኮ ጸዴ ነው አይ ኖ እኔ I would say ጃኒ ትራቨሊንግ ላይ ቢያሸንፍ like it makes sense ለኔ ጃኒ ትራቨሊንግ ላይ ቢያሸንፍ ላይፍስታይል ኮንተንት አዶናይ ዘንድሮ like is like እኔ እንጃ ይመስለኛል ሁለት ቦታ አይሆንም በቃ ልክ ከሆነ ምን ሁለት ቦታ ፊት የሚያደርገው ከሆነ ሆኖ ነው ሁለት ቦታ ለምን 6 ቦታ አያሸንፍም በቃ ፊት ካረገው ፊት አረገው ነው ፊት ካላረገው አላረገውም ሰው ሳያመስ አዶናይ እሺ በቃ his lifestyle ስለሆነ እንትን ያለው እኔ አም ቢንግ 100% honest ሁሉንም ስለዚህ አሁን ቦት ያርኩት በአብዛኛው የማውቀው ነው ተመችቶኝ በቃ ቢዝነስ ተሰምቼ ምናምን በሚለው አይደል ለዛ ነው ባይኖር ነው ይጥርኩ ምንድነው ምነው ዋናው መረዳትሽ ነው መንቃት አይደለም is reality ምንድነው መንቃት እኔም ሁሉ ሳይቋደ ገሞና ያገባው ሰው ተፋችሁ ከዛ እሺ አሁን አለ አሁን ብሩክ ኤክሶን ነው የማውቀው በእንትን ነው እኔ አራሻችሁ አምና ሪቭን ላይ ሄሮስ አውሰሽ በጣም ደንግጫለሁ ባይዘው ታዩ ሊስቱ ባይዘው በጣም ይደነቅ እንዴ ይሄ ነገር ሌላ ካታጎሪ ነክቼ ይሆናል ምናምን ነው የመሰለኝ በቃ ካታጎሪ ተሳስኩ ነው የመሰለኝ ባይዘው ቡርሳሞ በጣም ጸዴ ነበር ዘንድሮ አራሻችሁ ጸዴ ነበር በቃ ላይቭ ላይ በጣም በቃ ሰግጦ ነበር I hope in the next 2 years and 1 year and 2 years ጸዴ ላይቭ ስትሪም ይሆናል ብዬ አስባለሁ ቡርሳሞ በዚህ ከቀጣይ ጸዴ ነበር እስጢፎ ላይቭ ገብቶ አያውቅም ከስንት አንዴ ነው የሚገባው let's be honest እስጢፎ ሸራትህም ግን ላይቭ ገብቶ አያውቅም ከስንት አንዴ ነው የሚገባው እንዴ ኖርማል ነው እኔ ዘፈኑ ላይ ብያችኋለሁ ዘፈኑ ላይ ቢገባ ለሳይ በጣም ኮንሲስተንት throughout the years እኔ ብሮ 4 አመት ማለት ነው ኮንሲስተንት ሆኖ ሪሌቫንት ሆኖ ኮንተንት ፕሮዲዩስ ማድረግ is not easy እና ለዛ አድንቃችኋለሁ እነ ስቲፎን ኮር እነ ዩቲ እነ ጆሲ እነ ጃኒ ፍራይዴስ በጣም ነው በቃ ማድንቃቸው ሄድ በሚገባው ቦታ አሁን ስቲፎን ላይ አይሆንም በቃ ፊዮና ላይፍ ኖ አይሆንም በቃ አይሆንም ፊዮና በቃ honestly ፍራይዴስ ይገባቸዋል ኮንሲስተንትሊ ኤቭሪ ዴይ በሳምንቱ ለቀ ቢቀሩ ነው ወይ ምናምን ቢቀሩ ነው ኮንሲስተንትሊ ኤቭሪ ዴይ ፍራይዴስ ይገባቸዋል honestly ማርያም ባይ ዘ ዌይ እንደነገርኳችሁ ሁሌ እንደምነግራችሁ የፍራይዴስ ፕራይም ገና አልመጣም ባይ ዘ ዌይ ፍራይዴስ በጣም ፕራይማቸው አልመጣም ብሮ they are so funny entertaining dedicated hard workers ፍራይዴስ መቤቴ ነው እኔ ካየሁት ነው የምነግራችሁ
እዚህ ጋር መቀመጥ እንደውም ስለ ላይ ከውድድሩ በጣም መፎካከሩ አለባቸው። 85 ቦታ ላይ ራሱ መቀመጥ ያለባቸው ሰዎች አይደሉም። ማርያም እነ ፍራይዴስ ማርያም ሪሪ ኬዝ ውጪ ጃኒ ነበረች ኮንሲስተንት። እሺ ቱ ጆሲም ነበረ ኦን ኦፍ ቢሆንም ነበረ ብዙ ላይክ በጣም ይሄ ላይክ ድርቅ ያለ ባይሆንም ነበረ ብለን ወደ መጨረሻ አካባቢ ነበረ። አትሊስት ኪያ ዲምፕል እኔ አላውቃትም። እሺ ኖራ ሊሆን ይችላል። አዎ ኖራ ሊሆን ይችላል። እኔ አላውቅም። እሺ ጋይስ አሁን ኪያ ዲምፕል ነበረች ስትሪም ታደርግ ነበረ። እኔ ስለማላውቃት ነው ባይዘው ይሄ ንቀት አይደል። ኪያ ዲምፕል ነበረች። ኦኬ እሺ እሺ ሎፍቲ ፋሚሊዎች አውቃቸዋለሁ። አይደለም አይ ሻራቱ ይሄ እንትና ታውቂያለሽ ማነው ኢማን ምናምን ታውቂ ከኢማን ጋር ከዚህ ቲም ማቀው ያው አርጂ ማቀው ላይቭ የጀመራችሁት አሁን ነው። እኔ አላውቅም እንዴት ላይቭ ስትሪም ውስጥ እንደገባችሁ። ቤስት ኢመርጂንግ ላይ ፊት አታርጉ ስታስቡ አነስ እናቴ ትሙት እኔ አምቢ 100% አነስ ባይዘው ሎፍቲ ፋሚሊ አሁን ኢመርጂንግ ላይ ብገቡ ዊዝን ላይክ 1.1 ሚሊዮን ፎሎወር አግኝታችኋል። በቃ ጻድ ኢመርጂንግ ላይ ዩ ጋይስ ፊት እኔ አስወጡኝና ሎፍቲ ፋሚሊ አስገቧቸው። እኔ አስወጡኝና ሎፍቲ ፋሚሊ ኢመርጂንግ በቃ በአራት ወር 1 ሚሊዮን ፎሎወር ጻድ ናው ፎንቲ ነው ምን ማለት የሆነ ወሬ ማያስፈልገው ናው ዳን ነበረ ራጭም ነበረሽ ዮናታንም ገና ስፔሻሊ ዮናታን እሱ ጻድ የሚል መስለኝ ወደፊት ሳይው ጻድ የሚል ታኩር ላይ ገብቶ ያውቃል 5 ሚሊዮን ሹሚ ታኩር ላይ ገብቶ ያውቃል። ላይቭ ስትሪም ላይ እንዴት እንደገባ አላውቅም። ባይሆን የንግዱ ላይ ቢገባ ጻድ አይመስላችሁ ነበር? ቢዝነስ ምናምን የተባለው ላይ ዘንድሮ ላይ ትልቁ አቺቭመንቱና በደንብ ፕሮሞት የተደረገው ወይ ፕሮሞት ያደረገበት ወይ ቢዝነሱ ስለነበረ የቢዝነስ የነበሩት ጋር ቢገባ አሪፍ ነበር። ታኩር ዘንድሮ honest እመቤቴ like this is like straight from the heart ማርያም አይባልም። ለምንድን ነው የማይባለው? it's not respect እኮ የሰራው ነው። በዚህ ልጅ ምን ችግር አለው? አሃዱ ሪያክት ሪጅን አመጣጥ ነው እየመጣች ያለችው። ባይዙ የሪጅን የምታውቁት ከሆነ የሪጅን አመጣጥ ነውና መጥቷል። ፒፕል ሹድ ጃጅ እኮ ዘንድሮ አማኑ ፒፕል ከሰሙ ባህል አንድ ስለሆንኩ ጃጅ አደርጋለሁ። ነገር ክሊፕ እኔ ባይዘው አሁን የተናገርኩትን ነገር ለእያንዳንዱ ክሬተር በአጠገቡ ቢሆን እነግረዋለሁ። የሻዴም ነበረች this year I don't think ብዙ እንትን የሚባል I really wish አሁን ናው ቮት ኦፍ ኮርስ ቮት እናደርጋለን።